ወንድሜ ነው። እዚህ ጋር ተቃውሞ ያለው ሰው አለ? አሞስ እኔ በበኩሌ እዚህ ውስጥ ያለውበት። ወዴት? ሶስተኛ ጊዜ እኮ አንተ ነህ። ምን? ያው ደግሞ አልችልም፣ ስራ አለኝ፣ ፊልድ ወጥቻለሁ የሚባል ነገር የለም። ሰምተኛል አይደል? በፍጹም ገና ምን አይተህ? እኔም ሳገባ አንደኛ ሚዜ የምትሆንኝ አንተ ነህ። የባሰው መጣ ይሉሃል። ይሄ ነው አይገርምም? የትናንት ባላንጣዎች የዛሬ ወዳጆች ሆነዋል። ለሀገራችንም እኮ ቢሆን የሚያስፈልጋት ይሄ አይደለም እንዴ? ከመጠላላት እርስ በርስ ከመገዳደል በዘር ከመከፋፈል ሀገራችን ምን አተረፈች? ምንም። ፈጣሪ ለሰው ልጆች ከሰጠው ጸጋና ሀብት በሙሉ ፍቅር ቀዳሚውን ደረጃ ይዛል። በጸብና በጥላቻ ዛሬያችንን እናበላሻለን። በፍቅር ግን ነገ እንሻገራለን። ወጀላችሁ አላ አራጭ ዛሬ ማሙሽ ስለዚህ ለራሴ ልግዳ ይልሽ አስተጣላችሁ ሞገስ ለራሴ ያዝ። እሺ ሁላችንም ለፍቅራችን ጽዋችን እናንሳ። ቺርስ ለፍቅራችን። አይዟችሁ ሴቶች፣ እኛም ቡናው ሲሰጠን እናጋጫለን። ቅድስቴ አንቺ ሸይክ ሄሎ ምንድነው? መድብል የተፈጠረ ችግር አለ እንዴ? ዋናው ጠላታችን እዚህ አዲስ አበባ ገብቷል። ካሌብ እዚህ መጥቷል። ምን? ክፍል 157 የሚያበቃው እጅግ አስደንጋጭ በሆነ መርዶ ነው። መድብልና ብሩክ በሽምግልናው ደስታ ሰክረው ባለበት ሰዓት ከጠባቂ የተደወለው ስልክ ሁሉንም ነገር ቀይሮታል። ዋናው ጠላታችን ካሌብ አዲስ አበባ ገብቷል የሚለው ዜና ሰላማቸውን አደፍርሶታል። ካሌብ ለምን መጣ? የዝናን መታሰር ሰምቶ ይሁን ወይስ የሌላ ጥፋት እቅድ ይዞ? ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ምሳሌ በተሰኘው ተወዳጅ ድራማ ክፍል 157 ላይ የታዩትን እጅግ አስገራሚ ክስተቶች በዝርዝር እንመለከታለን። ከካሌብ መምጣት ጀርባ ያለው ሚስጥር ምን ሊሆን ይችላል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ምሳሌ ቤት ውስጥ ብቻዋን ተቀምጣ ባለችበት ዳጣ ትመጣና ትንሿ ምንድነው ዛሬ ብቻሽን? ሰው የለም እንዴ? ቅድስትና መድብል የት እንደሄዱ ትጠይቃታለች። ምሳሌም ዛሬ እነ ቅድስት ቤት ሽማግሌ ይላካል ብላ ስትላት ዳጣም የብሩክና የቅድስትን ሰርግ ስትሰማ በጣም ደስ ቢላትም ሽምግልናው በሚስጥር ተይዞ መቆየቱ ግን አስገርሟታል። በዛኑ ሰዓትም ብሩክ ዝናን ልትሞት ትንሽ ነበር የቀረ ሞተህ ነበር በለው ብሎ ሲለው ዝናም እና ለምን እንድድን አደረከኝ? ሲጀመር እንድሞት አይደል እንዴ ውሃ የከለከላችሁኝ ሲል መድብልም ይመጣና ነግሬህ ነበር እኮ መሞት የሚባል ነገር የለም። መድብል እባክህ ግደለኝ ብለህ እስክትለምነኝ ድረስ መሞት የሚባል ነገር የለም ስለምነኛለህ ብሎ ሲለው ዝናም ባለመሸነፍ ስሜት እኔም ነገርኩህ እኮ አንተም መቼም ቢሆን አለምንህም ብሎ ይለዋል። ብሩክም ጠባቂው ደውሎለት እንደመጣ ዶክተር መጥቶ አክሞት መድኃኒት ወስዶ ትንሻል ብሎት እንደሆነ ለመድብል ይነግረዋል። ዝናም ቀጥሎ አረባካችሁ ስለ ወንድ ልጅ አምላክ እግሬን ማንቀሳቀስ እየከበደኝ ነው ሲል መድብልም ገና ምን አይተህ እግርህ ተሰብሮ ሽባ ሆነ በከዘራ ወይም በዊልቸር እንድትሄድ ነው ማደርገው ያኔ ጉልበት ምንም ዋጋ እንደሌለው ትረዳለህ ሲለው ዝናም ከዚህ ሁሉ ለምን አትገድሉኝም ሲል መድብልም እባክህ የሚለውን ቃል ረስተሃል ሲለው ሽንፈቱን አምኖ መቀበል ያልቻለው ዝናም እሱ ሲያምርህ ይቀራል ብሎ ይለዋል። መድብልም ለብሩክ ይህም በመናገሩ ብቻ ምንም አይነት ውሃም ሆነ ምግብ አትስጡት ብሎ ሲለው ብሩክም ዶክተሩ ግን በዚህ ሁኔታ ከቀጠለ ለህይወቱ ትንሽ አደጋ አለው ብሎኛል ሲል መድብልም እንደዛ ከሆነ ትንሽ ምግብ ትንሽ ውሃ ስጡት እንደው ዝም ብላችሁ እንዲተነፍስ ብቻ እንዳይበዛ ብሎ ጥሏቸው ይሄዳል። ዝናም ቀጥሎ እናንተ ግን ምን አይነት ጨካኝና አረመኔ የሆናችሁ ሰዎች ናችሁ ብሎ ሲል ብሩክም ተው እንጂ እኛ አረመኔ ከተባልን አንተ ምን ልትባል ነው ባክህ? ያንን ሁሉ ግፍ ሰው ላይ ስታደርስና ስትፈጽም የኖርከው ይሄ ቀን ይመጣል ብለህ ትንሽ መገመት ነበረብህ ብሎ ሲለው ዝናም ይቀጥልና ብሩክ እነሱን ተዋቸውና እኔ እናንተ መስማማት የምንችል ይመስለኛል ብሎ ህይወቱን ሊቀይር የሚችል ገንዘብ እንደሚሰጠው ከዚህ ብቻ እንደሚያስወጣ
እንዲያስወጣው ቢጠይቀውም ብሩክ ግን በፍጹም ሊሰማው አልፈለገም ነበር። በዚህ ያልተሳካለት ዝናም እሺ ኧረ በእናትህ ቢያንስ መጸዳጃ ቤት ሰደኝ፣ ወንድ ሆነ ከወንድ ላይ ትጨክናለህ፣ ኧረ እባክህ ብሎ ሲለው ብሩክም እድሜ ልክህን ሰው ስትንቅ፣ ሰው ስትበድል፣ ሰው ስታስለቅስ አይደል የኖርከው? እስኪ ለአንድ ቀን እንኳን የተገፊነት ስሜት እንዲሰማ እፈልጋለሁ፣ በደንብ አጣጥመው እሺ ብሎ ጥሎት ይሄዳል። ዝናም ወይኔ ጉዴ ጨካኝና ረመኔ በመሆኔ ሊጸጽተኝ ነው እንዴ እያለ ማልቀሱን ቀጥሏል። በዛኑ ቀንም ኤፍራታ ቤት ቁጭ ባለችበት መርዞ መጥቶ ሰላም የልጄ እናት አንቺ ተናፋቂ ባልሽ መጥቶልሻል ብሎ ሲላት አልገባኝም፣ ቆይ አሁን አንተና እኔ ተጋባን ነው የሚባለው ብላ ስትለው መርዞም እና መቼም ሰው እንዲያቅልም መድፋ እናስተኩስም ብሎ ሲላት በቃ ቀለበት እንኳን አታደርግልኝም ስትለው ይኸውልሽ የኔ እናት ቀለበት ማድረግ እኮ ቀለበት ለቀለበት መንገድ ወክ እንደማድረግ በጣም ቀላል አይደለም ብሎ ይላታል። እሷም ከሱ ጋር ባላት ህይወት ደስተኛ እንዳልሆነች ያማራትን ነገር እንኳን እያደረገላት እንዳልሆነ ትነግረዋለች። እሱም ዳጣ እናቷን እንዲፈልግላት 10,000 ብር ቀብድ እንደሰጠችውና በሱ ደግሞ አንዳንድ ነገር እንደሚያደርግለት ሲነግራት ኤፍራታም ደስ ይላታል። በዛኑ ሰዓትም ዳጣ ቅድስትና ሉላ ቁጭ ባሉበት ዳጣም ቡና እያፈላች ነበር። ቀጥላ አይገርማችሁ ዛሬማ የበጋ አይን የመሰለ ቡና ነው ማፈላላችሁ ብላ ስትል ሉላም አረ የዶሮ አይን ነው የሚባለው ብላ ስታርማት ቅድስትም ትቀጥልና ይልቅ እነ መድብልና አባዬ ጋር ደርሰዋል ስትል ዳጣም ትቀጥልና አረ እባክሽ ከመቼው ቆይ ይሄን ያክል ሀገራችሁ በጣም ቅርብ ነው እንዴ ስትል ሉላም አይገርምም እኔም ገርሞኛል ሞገስ አሁን ደውሎ ነበር ከአዲስ አበባ እየወጣን ነው ነበር ያለኝ ስትል ቅድስትም የ3 ሰዓት መንገድ ነው እና አባዬማ እንዴት ደስ እንደሚላቸው አልጠራጠርም ደግሞ አባዬ ምን እንዳለ ታውቂያለሽ እነሱ ሲመጡ በግ ነው ማርድላቸው ብሏል ስትል ዳጣም የምርሽን ነው ወይኔ ዳጣ ወይኔ ቅድስትዬ ግን ለምንድን ነው ቆይ እኔን ሽማግሌ ያላደረግሽኝ ስትል ሉላም ደግሞ ከመቼ ጀምሮ ነው ሴት ሽማግሌ የምትሆነው ስትላት ዳጣም ለሉላ ምናልባት ግን ላንቺ ጊዜ ህጉ የሚቀየር ከሆነ ግን እንዳትረሽኝ እሺ ብላ ትላታለች። ቅድስትም ትቀጥልና ዳጣዬ ይሄ እኮ ልማድና ባህል ነው በፍጹም የሚቀየር ነገር አይደለም እውነት ግን ሉላዬ የእናንተስ መቼ ነው ብላ ስትጠይቃት ሉላም እኛ ገና ብዙ የምናስተካክላቸው ነገሮች አሉ ስትል ቅድስትም የንብረት ማስመለሱ ጉዳይ ነው እንዴ አላለቀላችሁም እንዴ ስትላት ሉላም እንግዲህ ጠበቃው እየተሯሯጠልን ነው በቅርቡ አዲስ ነገር ይኖራል ብለን እናስባለን ስትል ዳጣም ትቀጥልና ስለዚህ አሁን የሁሉም ሰው ህይወት እየተስተካከለ ነው ማለት ነው አይገርምም ግን በአንድ ሰው ምክንያት ነበር የሁሉ ቤተሰብ ሲተራመስ የነበረው ስትል ሉላም አሁንማ እድሜ ለመድብል ቢያንስ የሰላም አየር መተንፈስ ጀምረናል ብላ ትላለች። ይህ በእንዲህ ያለ ማህሌት አንድ ካፌ ውስጥ ቁጭ ብላ አቶ ሀብቱ ይመጣና ሃይ በጣም አምሮብሻል ሲላት ማህሌትም አመሰግናለሁ ብላ ቁጭ እንዲል ትጋብዘዋለች። አቶ ሀብቱም ምን ሆነሻል ሰሞኑን እኮ ጠፍተሻል ልጅሽ ደህና አይደለችም እንዴ ሲላት ማህሌትም ምን ደህና ትሆናለች ብለህ ነው አንዴ ያማታል አንዴ ደግሞ ደህና ትሆናለች አሁንማ እኔም እኮ በመሃል ቤት ተሰቃየው ስትለው አቶ ሀብቱም አልገባኝም ቆይ ምንድነው ችግሩ ሲላት ማህሌትም ዶክተሮቹማ ውጪ ወጣ መታከም አለባት እኮ ነው የሚሉት እኔ ደግሞ ያን ያክል ገንዘብ ከየት አባቴ ያመጣሉ ስትለው ቆይ ግን ምን ያህል ገንዘብ ነው የተጠየቀው ሲላት ማህሌትም አይኗን በጫጥባ በጣም ብዙ ብር ነው ወደ 3 ሚሊዮን ብር ትለዋለች። አቶ ሀብቱም እንዴ አትዘኝ ባክሽ ለማንኛውም ብዙ አታስቢ የልጅሽን ጉዳይ እኔ ነኝ የምጨርሰው ብሎ ይላታል። ማህሌትም ባለማመን ስሜት እጨርሰዋለሁ ስትል አልገባኝም ስትለው አቶ ሀብቱም እኔ ሙሉ ወጪዋን ሸፍኛ ያሳክማታለሁ ብሎ ይላታል። ማህሌትም አንተ ግን ቆይ ምን አይነት ሰው ነህ የእውነት በጣም የተባረክና መልካም ሰው ነህ እንዴት እንደማመሰግንህ አላውቅም በጣም አመሰግናለሁ ስትለው አቶ ሀብቱም ምን እንደምታደርግልኝ ብቻ ካወቅሽ ለኔ በቂ ነው ከበቂም በላይ ሲላት እሺ ምን ላድርግልህ ለአንተማ ህይወቴን ብሰጥህ ምንም ቅር አይለኝም ብላ እያስመሰለች ባለችበት ነው መርዞ ደላላው ወደ እነሱ ሲጠጋ ያየችው። መርዞም ወደ እነሱ መጥቶ አቶ ሀብቱ እንዴት ነው ታወቁኝ ደላላው መርዞ ባላለው ሲለው አቶ ሀብቱ ሰላም እኔ ግን አላወቅኩም ሲለው መርዞ አዎ እርሶ እንኳን አያውቁኝም በእርግጥ አንዳንዴ በቴሌቪዥን መስኮት ሳይሆን በጣም ለጋስና ቸር መሆኑን አያለሁ እና እርሶን ሳይ አንዳንዴ ልቤ በሐሴት ይሞላል እያለ የማስመጥ ስራውን ሲጀምር አቶ ሀብቱን በንዴት ስሜት አሁን እንደምታየው ከሰው ጋር ነው ያለሁት ከዚህ ትሄድ ሲሉት መርዞም አቶ ሀብቱ በድጋሚ ይቅርታ እና በቴሌቪዥን መስኮት ያዩዋት ሚስት እሷ ነች እንዴ ሲል አቶ ሀብቱን በንዴት ስሜት አንተ ያማሃል እንዴ አንድ ጊዜ ውስጥ ላውራ አንድ ጊዜ ና ብለው ወደ ውስጥ ሲገቡ መርዞም ወደ ኋላ ቀረት ብሎ ለማህሌት ስላንቺ ሊያወራኝ ነው አይደል ሲላት ማህሌትም እባክህ መርዞ የፈለግከውን ያክል ገንዘብ ሰጣለህ እኔን አታውቀኝም አላውቅህም አለቀ ስትለው መርዞም ማሂ ለማንኛውም ለዚህ ትልቅ ውሸት የመደብሽልኝን ትልቅ ብር እያሰብሽ ጠብቂኝ ብሏት ጥሏት ወደ አቶ ሀብቱ ጋር ይሄዳል። አቶ ሀብቱም በንዴት አንገቱን እንቅ አድርገው ማን እንደላከው ሲጠይቁት እንዴ አቶ ሀብቱ እንደዚህ አንቆኝ እንዴት ነው መናገር ምችለው ልጆቼና ሚስቴንስ እንዴት ነው መንከባከባ
ላስበው ሲል አቶ ሀብቱም ስለሚስትና ስለ ልጅህ አታስብ፣ እኔ የምትፈልገውን ነገር በሙሉ አደርግልሃለሁ ሲሉት መርዞም ያው አቶ ሀብቱ መቼስ ጊዜው የውድድርም አይደል? እርስዎ ከወይዘሮ አዜብ በላይ ከከፈሉ እኔ እርስዎን አዋርጄ ምን አገኛለሁ ብሎ ሲነግራቸው አቶ ሀብቱም በቁጣ ስሜት ነገርኩህ እኮ ቆጥራ አይደለም ቀደህም አትጨርሰውን ገንዘብ ሰጣለሁ ለማንም ትንፍሽ እንዳትል ብለው በአካውንቱ ብር ያስገቡለታል። በዛኑ ቀን ምሽትም ምሳሌና ብሩክ መኝታ ቤት ውስጥ ተቀምጠው ምሳሌም ትቀጥልና አጎቴ መድብል በሽምግልናው እሺ መባሉን ሰማው። እናም በጣም ደስ ብሎኛል እና ደግሞ በህልሜ ቆንጅዬ ህፃን ልጅ አቅፌ እያለቀሰ ሳባብለው ነበር፣ ስነቃ ግን አሻንጉሊት አቅፌ ነበር ስትለው ብሩክም አይዞሽ ህልምሽን እውነት እናደርገዋለን በማለት ቃል ይገባላታል። ምሳሌ ብዙ እህትና ወንድም እንዲኖረ ይፈልጋለሁ ስትል ብሩክ ግን በቀልድ መልክ እናትሽ እንዳትሰማሽ ማሳደጉ ግን ይገድላል ብሏት አሁን ግን ስለመሸተኝ ብሎ ያስተኛታል። በነጋታው ጠዋትም ማህሌትና መርዞ አቶ ሀብቱን በጋራ ለማታለል አዲስ ስምምነት ላይ ደርሰዋል። መርዞ ለዝምታውና ለትብብሩ 300 ሺህ ብር ሲጠይቅ ማህሌት ደግሞ የውሸት የልጅ ሕክምና ድራማዋን ለማሳካት መርዞ ዶክተርና ሆስፒታል እንዲያመቻችለት አዘዋለች። ይህ በእንዲህ እንዳለ በተመሳሳይ ሰዓት በነቅድስ ቤት ጭፈራው ደምቋል። የቡሩክ ሽማግሌዎች በቅድስ ቤተሰቦች ዘንድ ተቀባይነት አግኝተው የአሆበል እና የወይን አበባ እየተባለ ሲጨፈር አይተናል። ቤቱ በባህላዊ ዘፈኖች ደምቆ ዳቦ ተቆርሶና ቡና ተፈልቶ ትልቅ ድግስ ሆኗል። ሁሉም በተሰበሰቡበት በዚህ ክብርና ደስታ በጣም ተነግቶ ልጄ ታክማ ቅድስ ደግሞ ሚስቴ ሆና በማየቴ በጣም ደስተኛ ነኝ በማለት ቤተሰቦቿን አመስግኗል። ምሳሌም በበኩሏ አባዬና ማሚ ስለተጋቡ ደስ ብሎኛል ብላለች። ጨዋታው ሳቁ ድምቅ ባለበት ነው ማንም ያልጠበቀው መርዶ የተሰማው። የቤተሰቡ ደስታ ገና ሳይጠናቀቅ አደገኛ ጠላታቸው ካሌብ አዲስ አበባ መምጣቱ ተነግሯል። ይህ ዜና ለብሩክና ለመድብል ምን አይነት ስጋት ይዞ ይመጣ ይሁን? ካሌብስ ምን ሊያደርግ አስቦ ይሁን? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።